እንግዲህ አብርሽና ሩታ ሞል ላይ ሰላም ቤተሰብ አብርሽና ሩታ የተጫወተባቸው ነው። ይሄ እንዲሁን እንግዲህ ፓኪስታን አናውቅም። የሞል አስተናጋጅ ነው። እያሳቀን ነበረ። ማሻአላ ተባረካላ ማለት ነው። ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። ደስ የሚል ማለት ነው። አሁን ደግሞ የሚመጣው ሩታ ቶክቶከሯን የማያውቅ የለም። ጠፍታለች። በውስጥም በቶክቶክም የምታውቁ ኮሜንት ላይ እና አብርሽ ቀኝ እጅ ናት። እንደውላ ስልኳ ዝግ ነው። እስቲ ተናገሩ የምታውቁ ብዬ ነው የማስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች የፋፊ ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ ብቅ ብዬ ብላችኋለሁ። እንግዲህ ላይክ እያደረጋችሁ መጨረሻ ቪዲዮውን እያያችሁ አበረታቱኝ። እኔንም ከጎኔ ገደፍ አርጉኝ። የኢትዮጵያ ዩቲዩበሮች ብቻ አይደለም መጠቀም ያለባቸው፣ እኔ መዳም ቤት ሆኜ ራሱ መጠቀም አለብኝ። አሁን ደግሞ ሰው ገደፋ ያስፈልገኛል። ውድ የኢትዮጵያ ልጆች፣ የኢትዮጵያ እንቁዎች ማለት ነው። ለሰው ጥቅም ብላችሁ ራሳችሁን አሳልፋችሁ የምትሰጡ፣ ለሰው ብላችሁ የምትከራከሩ፣ ለዩቲዩበር ብላችሁ መስዋዕት የምትከፍሉ፣ ምንም ለማይደርሳችሁ ማንም ለማያቀላችሁ ራሳችሁን ዝቅ እያስደረጋችሁ እያሰደባችሁ ከሰው ጎን የሆናችሁ ውድ ኢትዮጵያኖች እና ኤርትራዎች ከጎን የሆናችሁ እኔን ማበረታቱኝ። በእውነት እኔ ስጥልት እናደርገኝ ሰው ቤት ደግሞ ይሄን ረፍት ምናምን ነገሮችን ስታገኙ የሰው ቤት በጣም ነው የሚደብረው። በእውነት እኔ እንደው ትንሽ ገደፍ ብታረግ በዚች ቪዲዮ እንኳን በራሪ ቢወጣ እንትን ዩቲዩብ ማለት ነው። እውነት የሰው ቤት መስራት አልፈልግም። በጣም ነው የሚደብረው በእውነት። እኔ አሁን ዩቲዩብ ቢያድግልኝና ክፍያ አሪፍ ከሆነ የራሴ ስራ እንድጀምር ይገድፈኛልና ቪዲዮን እስከ መጨረሻ አይታችሁ አበረታቱኝ። እውነት እስቲ ሐሳቤን ሙሉልኝ። በሰው ሀገር እቺ ልጅ እውነቷን ነው ብላችሁ እውነት የሰው ሀገርና የረፍት ቤትን የምታውቁ የሰው ሀገርን ስቃይን የምታውቁ ማለት እኔ ስቃይ አገኘ ብዬ ማለት አልፈልግም፣ አላገኘኝምና ማለት ነው። ነገር ግን አሁን እንደ ረፍት እንደዚህ በጓደኛ ቤት ፈሰስ ብዬ ሳየው በእውነት በጣም ነው ደስ የሚለው። ሙርታ ሆኖ መስራት ዩቲዩብ ማለት ነው በጣም ደስ ይላልና ላይክ እያደረጋችሁ እኔንም እስቲ አበረታቱ ፋሚሊዎቼ። በእውነት ይሄን ቪዲዮ እስከ መጨረሻ አይታችሁ ላይክ ኮሜንት ስጽፉ ብዙ ሰው ያበረታታኛል። አሁን እኔ ስደት ኢጃዛ ቤት ነው የሚባለው፣ ኢጃዛ ቤት በዱባይ ነው ያለሁትና እውነት ስራ ባልገባ ደስ ይለኛል። ማለት ዩቲዩብን እየሰራሁኝ የተወሰነ ጊዜ የምፈልጋዎችን ገዛዝቼ ወደ ሀገሬ ብገባ ደስ ይለኛል። በእውነት ዩቲዩብ በመክፈቴ በጣም ደስተኛ ነኝ። ራሴ ለማበረታታት ስለበቃሁ ማለት ነው። እና እስቲ አበረታቱኝ በእውነት አበረታቱ ፋሚሊዎቼ። መጨረሻ ድረስ ቪዲዮን እያያችሁ ማለት አብሽሪ በሉኝ እና እንደዛ ምላችሁ ብዙ ስራ የፈቱ ልጆች አሉ ይባላልና ያው በሚዲያ ስንሰማ ለነሱ እየከፈቱ ራሳቸው እንዲደብሩ ብርታት እንደሆናቸው ማለት ነው። በእውነት እኔ ችግር የለብኝም። አሁን እንደምታዩት ባዶ ቤት ጓደኛ ስራ ነው ሄደችው፣ እኔ ፈሰስ እያልኩ ነው። በቃ እንደ ቤቴ እንደ እናቴ ቤት ማለት ነው። በእውነት በጣም ደስ የሚል ህይወት ነው ረፍት ማለት ነው። ግን ካልሰራችሁ ደግሞ ሰው ሀገር መኖር አይቻልም እና ያንን ሴፍ ሳደርገው ዩቲዩብ ቢያድግልኝ ዩቲዩብ ቢከፍለኝ እኔ የተሻለ ነገር ሰርቼ እንኳን ለራሴ ለሰው እንድተርፍ ነው ይሄን ዩቲዩብ የከፈኩትና አበረታቲ ነው የምለው። ቪዲዮን በቃ እኔ ደስ ባላችሁ እንኳን ማለት ነው ከፍታችሁ ትውት አድርጉ ስራ ስትሰሩ። ውድ የኢትዮጵያ ልጆች በእውነት እኔ ይጠቅመኛል። ብሩ እንኳን በዛ ሀገር አካውንት ባይገባ ኢትዮጵያ ይገባል። ኢትዮጵያ ደግሞ እኔ ለተቸገረ ሰው ለተራበ ሰው ያንን ብር አውለዋለሁ ማለት ነው። በእውነት ያለ ራሱ ለኔ ሙርታህ ነው። ከዛ ሀገር ያለ መግባቴም ችግር የምመሰራቸው ብዙ ያስለመድኳቸው ልጆች አሉ። በእውነት እኔ ማውራት አልፈልግም። እንዳይነት ብዙ ያስለመድኩት ነገር አለ። ኢትዮጵያ እዛ ሀገር ስንት ዓመት ስኖር ያ ነገር እንዲቋረጥብኝ አልፈልግም። ማለት መቀጠል ፈልጋለሁ፣ መርዳት ፈልጋለሁ። ከወር ደመወዜ ብዙ ምረዳው ሰው አለኝ። ብዙ ያ ነገር እንዲቋረጥብኝ አልፈልግም። መርዳት ነው የምፈልገው። ዩቲዩብ አሁን ነገ ከነገ ወዲያ አሁን በ23 ክፍያ ይጀምራል ብሎኛል ልጁ። ግን ያን ነገር ሆኖልኝ ያ ያሰብኩት ነገር እንድረዳ እውነት ገደፍ አድርጉኝ። ቪዲዮን ሰመጨረሻ አውልኝ ኮሜንት ጻፉ። በእውነት እኔ ከምሬ ነው። ሚዲያ የማይወጣ ነገር ብዙ ነገር አለ በውስጥ ያስኩት ማለት ነው።
ያ ነገር እንዲቋረጥ አልፈልግም። አገር ያለ መሄዱ ችግሬ እንደዛ ነው። በቃ አገር ላይ የሆነ ስራ ሳልጀመርኩኝ አንድ ሰው መርዳት አልችልም። ስለዚህ ዩቲዩብ ግን እየከፈለኝ ከሆነ ለምን ከድሮ ቢቀንስባቸው እንኳን ያን ያስለመድኩትን ማሳጣት አልፈልግም ማለት ነው። እና እናንተ ከጎኔ ሆናችሁ ደግሞ የበለጠ እንዳረገውና የበለጠ እንድረዳ ያደርገኛል። የበለጠ እኔ ሙራና አግኝቼ ባገሬ ላይ ተስፋያ ካወዳኔ እነዛን ልጆች ትልቅ ቦታ ድርሼ በቃ ጥሩ ህይወት መኖር ነው ተስፋዬና እኔ አሁን ያልተሳፈርኩበት ምክንያት በዚህ ምክንያት ነው። ብዙ ያሰብኳቸው ነገሮችን እግር ብታስገባ አገር አልገባም ብዬ እንጂ እኔ ዛሬ መሄድ እችላለሁኝ። ፋሚሊዎቼ ለራሴ ህይወት ምንም ጭንቅ የለብኝም። ግን አለኝ የማሰብኩት ነገር አለና ያን ነገር እናንተ ከጎኔ ከሆናችሁ ዩቲዩብ ካደገ ዩቲዩብ ጥሩ ክፍያ እየከፈለኝ ከሄደ አገሬ ላይ በራሴ ቤት የቤት ኪራይ የለብኝም። አልሐምዱሊላህ አሪፍ ህይወት እኖራለሁ ብዬ ተስፋ አደርጋለሁ። ያሰብኩትንም እያደረኩ ማለት ነው። ወላሂ ፋሚሊ እንደው ገድፉኝ ኤርትራውያኖች ወንድሞቼ። እኔ አሁን ያለው ባሌ ኤርትራ ሊና ብላስ ታምናላችሁ አታምኑ? በእውነት ኤርትራዊ ናት። በጣም የዋህ በጣም እኔ እንጃ ለሰው ልጅ ያላት ነገር ማለት አሁን እሷ ትምህርት ቤት ሄዳለች። እኔ አሁን በራሴ በቃ እንደምታዩ ፈታ ብዬ ቤቴን አበጃጀሁ ምናምን ክላሳችንን በቃ ፈታ ብዬ ያለው ማለት ነው። ይሄ ምንድነው ሰው መሆን በቂ ነው የሚባለው። ለሰው ልጅ በቃ ምንም አታርጉለት፣ አይዞሽ አብሽሪ፣ ማንም ቤት መክተብ ቤት ምናምን ቢሮ ቤት ምናምን አያስፈልግሽም። ከኔ ጋር ነይና ስራሽን ፈልገሽ ትገቢያለሽ ማለት ትልቅ ነገር ነው። ለኔ በጣም ትልቅ ተስፋ ነው። በቃ ኮርቼ ማለት ነው። ገንዘባችሁን አውጥታችሁ እንኳን እንቅልፍ የለም ኢጃዛ ቤት ሲባል የምንሰማው ማለት ነው። በጣም በአሁን ሰዓት ኢጃዛ ቤት በጣም መጥፎ ነው እና እንደዚህ በቃ እንደህም አለ። ሰው ጥሩ ሁኑ፣ ምርጥ ሰው ሁኑ፣ ለሰው ልጅ በቃ የዋህ ሁኑ። በቃ የዋህነት ጥሩ አይጥልም በማለት ፈልጌ ነው። ለገደፍ አድርጉኝ። እኔንም ያው ምኞቴ ይሳካልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውድ ፋሚሊዎቼ። በሌላ ቪዲዮ እንመጣለን። አሪፍ ቪዲዮ እሰራለሁኝ ከሷም ጋር። አሁን ከቅዳሜ ከጅሙዓ ጀምሮ እሁድ፣ ሰኞ እስከ ሰኞ ድረስ ረፍት ራስ ሰኞ ነው ስራ የምትጀምረው። ነገ ሐሙስ ነው። እሷ በረፍት በሆነ ሰዓት አሪፍ ሙል ምናምን እንደዚህ ይዘሽ ሂጂ ብዬ አሪፍ ቪዲዮ ቀርጻለሁ ብዬ አስባለሁ። አበረታቱኝ። እወዳችኋለሁ። በሌላ ቪዲዮ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።